ከአመታት በፊት ላይቬን ሁሌ ነበር የሚያዘጋብኝ። ይሄ ማስረዳለሁ። ለአመታቶች የደበቁትን ሚስጥር ለነገራችሁ ነው የመጣሁት። በጣም ነበር የሚያስፈራራኝ። ከኔ ጋር ከተለያየሽ አጠፋሻለሁ፣ ከቲክቶክ ትጠፊያለሽ። እዚህ ስንጣላ የመታኝ አሉ ቁስሉ። ስንጣላ በሱ ነበር የሚያስፈራራኝ። ይሄኔ ጃኒ የምትባል ልጅ አሁን ላይ ላትኖርም ሁላ ትችል ነበር። ገብታችኋል? ልክ እንደ ቀረኔ አዱኛ ምናምን ፊቴን መጥቶኝ ነው እዚህ ጋር ብላ ጽፋበታለች። ዳም ይሄ ደግሞ አንቆይ ነው። ቤተሰቦች እውነቱ እንዲወጣ ስለማይፈልጉ ሪፖርት ስለሚያደርጉት ሁላችሁም ኮፕሊንግ አድርጉት። ጎንደር እንግዲህ ከፍቅረኛዋ ጋር ሆና ያወራች ነው። ይሄ እሱ ሳሎን ሆኖ እሷ ሽንት ቤት ተደብቃ ይመጣል። እሱ መጨረሻ ላይ በደዌራ ቁቴን ሰው እንዳይመጣብሽ ስለለም አልኳት። በቃ አልኳት። ቻው አልኳት። ዘጋሁት። ተዘጋ ስልኩ ጋይስ። እና እውነታው ይሄ ነው። ከዚህም በኋላ እንግዲህ እዛ ይበጠበጣል። ጎንደር ላይ ቲንክ እየሰማት ነበር እሱ። ተበጠበጠ፣ ተደወለልኝ እኔ ጋር። ከዛ በኋላ ኤልሻዴ ደውላ ጆ ለምን ደወልክ? እየደወለልኝ ነው አለች። ጃኒ አለች። እኔ አልደወልኩም ኤልሹዬ፣ ሁሉም ነገር ደግሞ ስልኬ ላይ ያለ ሪከርድ ማለ አሳይሻለሁ አልኳት። እሺ ይቅርታ አለችኝ ኤልሻዴ። ከዛ ሳስበው እኔ አልደወልኩም ካልኩኝ እሷ ደውላ ከሆነ ትበጣበጣለች። ሪሌሽንሺፕ እንዲበጠበጥ እንዲለያዩ አልፈልግም። እኔ ደግሞ ቢኮዝ የጀመርኩት የራሴ ህይወት አለ፣ ድጋሚ መበጥበጥ አልፈልግም። ልጅ አለኝ፣ አዲስ ህይወት አለኝ። እኔ ህይወቴ መቀጠል እፈልጋለሁ። የሰው ላይፍ መበጥበጥ አልፈልግም። ከዛ ደወለች። እሱም እየሰማህ ነው ምንድን ነው አለችኝ። መበጥበጥ ስላልፈለኩ ውክልና ሰጥቻታለሁ። የባንኪን መኪና የገዛሽ ጊዜ 1 ሚሊዮን ብር ሰጥቻት ነበር። እስር ቤት በነበርኩበት ሰዓት ትራንስፈር ማድረግ ስለማልችል 1 ሚሊዮን ብር ከባንኬ ላይ ውክልና ሰጥቻት እንትን ብላ ነበርና ውክልናው አልተነሳም። ጃኒ አይ በቃ ውክልናው እንድታነሽልኝ ነው ብዬ ዘጋሁት ስልኩን ማለት ነው። እስከዛሬ ድረስ አንተን የደወልከው ምናምን ለምን ትንትላለህ ምናምን ስባል ዝም ያልኩትኝ የሷ ሪሌሽንሺፕ ላለመበጥበጥ ነበር፣ ይሄን ነገር ላለማውጣት ነበር። ግን በዚህ ልክ በዚህ ርቀት ልክ እኔን ለመጣል ትሄዳለች ብዬ አስቤ አላውቅም። ሜቢ ፎሎወሯ ያኛው ስለተዘጋ ይሄኛውን ፎሎ ለማስደረግ ሊሆን ይችላል። ግን በዚህ ልክ እኔን አታክ ማምሻውን የቲክቶክ መንደርን ያናወጠ አንድ ጉዳይ ተከስቶ ነበር። በቲክቶክ መንደር ከፍተኛ ተወዳጅነትን አትርፎ የነበሩት የቀድሞ ፍቅረኛሞች ጆን ዳንኤል እና ጃኒ በመካከላቸው ያለው አለመግባባት ተካሮ ወደ ከባድ ወንጀል ክስ ተሸጋግሯል። ጃኒ ዛሬ ባወጣችው ቪዲዮ በጆን ዳንኤል ያቀረበችው ክስ እና ጆን የሰጠው ምላሽ በኢንተርኔት ተጠቃሚዎች ዘንድ ትልቅ መነጋገሪያ ሆኗል። የጃኒ ክስ ይደበድበኝ ነበር፣ አካውንቴንም ያዘጋው እሱ ነው። ጃኒ ዛሬ ባጋራችው ቪዲዮ ላይ በፍቅራቸው ወቅት በጆን ዳንኤል ከፍተኛ የአካል ጉዳትና የስነ ልቦና ጥቃት አቢዩዝ ይደርስባት እንደነበር በዝርዝር ገልጻለች። በተጨማሪም በፍቅር አብረን በነበረበት ወቅት ይደበድበኝ ነበር ስትል የቆየ በደሏን አውጥታለች። አሁን ላይ የቲክቶክ አካውንቷን እንዲዘጋ ያደረገው ጆን ዳንኤል እንደሆነ በድፍረትም ከሳለች። የጆን ዳንኤል ምላሽ ልጄን ኢንሳይ ነክቻት አላውቅም። ጆን ዳንኤል ክሱ በወጣ በደቂቃዎች ውስጥ ከ100 ሺህ በላይ ተመልካቾች በታደሙበት የቀጥታ ስርጭት ወይንም ላይቭ ቀርቦ ክሱን አጣጥሏል። ጆን በንግግሩ ውስጥ ልጄን ኢንሳኝ፣ እናትና አባቴን ኢንሳኝ፣ እኔ ነክቻት አላውቅም በማለት በቤተሰቦቹ ስም ምሎ ተገዝቷል። ጃኒ ራሷን የመጉዳት ሰልፍ ሃርም ዝንባሌ እንዳላት በመግለጽ ከዚህ በፊት እንለያይ ስትለኝ እጇን በቢላ ስትቆርጥ ነበር፣ አስጥያት ነበር ሲል ምስክር ነው ያለውን ፎቶ ለተመልካቾች አሳይቷል። ጃኒ ለምን ላይቭ አልገባችም የሚለው ትልቅ ጥያቄ ነበር። ብዙዎች ጃኒ በቀጥታ ስርጭት ቀርባ ምላሽ ትሰጣለች ብለው ቢጠብቁም እሷ ግን ዛሬ ላይቭ አልገባም በማለት በአካውንቷ ላይ መልእክት አስቀምጣ ምላሽ ከመስጠት ተቆጥባለች። ይህ መቆጠቧ ደግሞ ከተከታዮቻቸው መሃል የተለያዩ ጥርጣሬዎችንና መላምቶችን እንዲፈጥሩ ምክንያት ሆኗል። ፋስት መረጃ በዚህ አስተያየት ቋይቶታል ጽሑፉ። የፍቅር ግንኙነቶች ወደ ጥላቻና ወደ ከባድ ክስ ሲቀየሩ ማየት የተለመደ ቢሆንም የአካል ጥቃትና ራስን የመጉዳት ሙከራዎች ግን በዝምታ ሊታለፉ የማይገቡ ጉዳዮች ናቸው። እውነቱ በሂደት የሚጣራ ቢሆንም ለሁለቱ ወገኖች የሚዲያ ስነ ምግባርን መከተልና በህግ አግባር መጨረስ እንደሚበጅ ተናግሮ ከሰዓታት በፊት ጃኒ ላይቭ ገብታ እያለቀሰች እዚህ አንገቷ ላይ የታረደችውን እጇ ላይ የተቆረጠችውን እያሳየች ጆን የሚባል ልጅ እንደዛ እንዳደረጋት እየተናገረች ነው በመሃል ላይቭ የተቋረጠው። እንግዲህ ሚስተር ጃን ብዙ ታግሰናል። እስከዛ ድረስ ብዙ ነገር ነው የምናየው፣ እያየን የምናልፈው። ከእድሜም አንጻር ያለ እድሜ የገንዘብ ከማግኘት ያለ መብሰል ምናምን እያልን ብዙ ነገር ልንሸፋፍንልን ሞክረናል።
እኔ ሲጀመር አዶናይን ዲስትራክት የሚያደርግ ነገር በሙሉ መዋጋት ደስ ይለኛል፣ ግን አንተን በጣም ታግሻለሁ። ምክንያቱም ዛሬ ከነገ ፒስ ትፈጥራለህ በሚል ማለት ነው። አሁን ግን ይሄ አዶናይን ዲስትራክት የማድረግ ነገር አይደለም። ሴቶች እህቶቻችንን አቢዩዝ በማድረግ እንግዲህ በአቢዩዝመንት ልትከሰስ ነው ማለት ነው። ጃኒ ብቻ አይደለችም፣ ብዙ ሴት ቲክታከሮች የልጅህን እናት ጨምሮ ማለት ነው። በጣም አስጸያፊ ኬዝ ነው የሚሆነው። ይሄ እንደ በፊቱ 1 ዓመት ከ4 ወር አይደለም። እንግዲህ ብዙ ታግሰናል። ጦርነቱን ጀምረኸዋል። ከዚህ በኋላ የሚቆም ነገር አይደለም። እኛ በሶሻል ሚዲያ አይደለም የምንለው፣ በህግ በስነ ስርዓት ዶክመንትድ አድርገን ዊትነስ ይዘን ከዚህ በኋላ ወደ ህግ የምንሄድበት ነገር ነው የሚሆነው። አሁን ምንድነው ኃላፊነት ላይ ያላችሁ ሰዎች በብዙ ክስ ስለምንፈልገው ከሀገር እንዳይወጣ እንድታግዱልን ነው የምንጠይቀው። ይሄ ምንም አይነት ፐርሰናል ኢሹ አይደለም። ህግን የተጣሰው የሴቶች መብት ነው የተጣሰው። ስለዚህ የምንጠይቀው በዛ ነው። አዶናይን ቶ እሱ ችግር የለም፣ ምንም የሚያደናቅፈው ነገር አይኖርም። እንቅፋትና ረግረግ በሌለበት ዝም ብሎ ለጥ ያለ ሜዳ የለም እና እየተሻገርን እንሄዳለን። ይሄ ግን የኢትዮጵያ ህግና የሴቶች መብት ነው የተጣሰውና እንግዲህ ከዚህ በኋላ ትችለዋለህ ብራዘር። አምሶሪ አዶናይ ይጎዳል ብዬ አስባለሁ። ይህን ምስኪን ልጅ አንቺም ጋር ስህተት አለ ጃኒ፣ አንቺ ጋር ስህተትሽ ምንድን ነው? ወዲያው ነገርሽን ሁላ ቆራርጠሽ ይሄን የመሰለ ሰው እንደዚህ የሚንከባከበሽ ሰው ያስመሰለሽ፣ ቀና ብሎ ማያይሽ፣ ጫማሽን የሚፈታልሽ፣ አበባ በየጊዜው የሚያመጣልሽ፣ እንዴት አርጎ ሴት ልጅን እንደ እንቁላል ሲንከባከበሽ፣ በውስጥ አንቺ ሌላ ነገር ውስጥ ነሽ። ያልተቋጨ ነገር አለ እዛ ጋር። ያ የሚደበድብሽ፣ የሚቀጠቅጥሽ፣ የሚያስፈራራሽ ሰውዬ እስካሁን ውስጥሻል። አንቺም ጋር ስህተት አለ፣ ስህተት አለ። ከዛ ትራማ ለመውጣት ብዙ ጊዜ ችግር ውስጥ ገባላችሁ። ቀላል አይደለም ትራማ። እልህም ይመጣል፣ ምን ይመጣል። እና እንደዚህ አይነት ናይስነት ፍቅሩ አዶናይ ለሾ ይመስላታል። አይቶ አታውቅም። ይቺ የምታውቀው ጃኒ የምታውቀው መቀጥቀጥ ነው፣ መሰደብ ነው፣ መንቋሸሽ ነው። ኖርማል ነው የሚመስላት ጃኒ። እንደዚህ አይነት ፍቅር አይታ ስለማታውቅ ያስደነግጣታል። አይተው አታውቅም። ያላየ ሰው ውሸት ነው የሚመስለው። እግዚአብሔር ምስክሬ ነው የምላችሁ። የብዙ ሴቶች ችግር ነው ይሄ። በመልካም በፍቅር በምን ጸብ የሌለበት ፍቅር ያለበት ብቻ ሲሆን ግራ ነው የሚጋቡት። ለምን የለማ እንደዚህ አይነት ወንድ አይተው አያውቁማ። አያውቁ አይተው ስለማያውቁ ገስዋል። እንደዚህ አይነት ነገር ሲመጣ የእውነት አይመስላትም። የእውነት አይመስላትም። እና ጃኒ የተቸገረችው ይሄ ነው። ዮኒ ማኛ መጥቶልሃል አባቴ፣ ሚስጥርም በሙሉ እኔ ጌታ ኢየሱስ ምስክሬ ሚስጥር ለማወቅ አልገባሁም። ስገባ ይኸው ልጆቼን ነው የምለው። እኔ በቃ ክርስቶስ መንገዴ ነው፣ እሱን ነው ማመልከው ብዬ ነው የገባው። አባቴ አያውቁትም፣ አያውቁትም ክርስቶስን። ጌታ ኢየሱስ ምስክሬ አያውቁትም። ለክርስቶስ የተደረገውን በሙሉ ይቃወሙታል። የክርስቶስን ጥምቀት ይቃወሙታል። የክርስቶስን እራት ይቃወሙታል። እግዚአብሔር ያሳያችሁ። ለሌላው ቢሆን ተቃውም። ለማርያም ነው ቢባል እኔ እቃወማለሁ አብሬ። ለገብርኤል ነው ቢባል እቃወም። ለክርስቶስ የተባለውን ጥምቀት ይቃወሙታል። ለክርስቶስ የተባለውን ለድህነት የምትጠመቀውን ጥምቀት የሚቃወም ህዝብ ሆኖ አገኘሁት። የአውሬ ስብስብ፣ የትዕቢተኛ ስብስብ፣ ድኛለሁ ብሎ ደረት የመንፋት የባለጌ የጋጥ ወጥ ስብስብ። ፈተና ሳትፈተን መዳን አለ እንዴ? በየትኛው መንገድ ነው? ምድር ላይ ራሱ ብትሄድ እኛ ያረጋገጥነው ድህነት አለ የለህም አባ። ለምን? በሌብነት ትመላለሳለህ፣ በኃጢአት ትመላለሳለህ። የመጨረሻው ፍርዱን እሱ ካልፈረደ በምን አድርገህ ልትገባ ነው? ከክርስቶስ በላይ ሆንክ እኮ። በጽድቅ ካልተመላለስ ክርስቶስን ማግኘት አትችልም። ለምንድን ነው ታዲያ ዲያብሎስ የተከሰሰው? በኃጢአት ስለወደቀ አይደል እንዴ? በኃጢአት ከወደቅ በአናት ከተተከልክ ጽድቅ የለህም። መላልሰ በኃጢአት የምትወድቅ ከሆነ ጽድቅ የለህም። ማን ነው አጭበ
አጭበርባሪ፣ ሌባ ያስተማረ አንተ። አያችሁ የእናንተ ችግር ምንድን ነው? በኃጢአት አትስሩ ባትሰሩም ይላሉ። አንደኛ ዮሐንስ ላይ ምዕራፍ 1 ላይ ስታነበው ጠበቃ አለን። ማጭበርበሪያ መንገድ፣ ሌብነት፣ መዝረፍ እችላለሁ ጠበቃ እስካለኝ እያሉ። ጠበቃማ ገንዘብን ለማግኘት ቦጥቦጦ ይበላል። ክርስቶስ የሞተልህ እስከ ዛሬ የሰራነውን ኃጢአት ይቅር ብሎናል፣ ወደፊትም ይለናል። ግን አውቀን በስተት ይላል። በኦርቶዶክስ እምነት አውቀን በስተት አውቀን በድፍረት ሳናውቅ በስተት የሰራሁትን ኃጢአት እግዚአብሔር ይፍታኝ ተብሎ ነው ጸሎት የምታደርገው ኦርቶዶክስ። አውቀ በድፍረት የምታደርጋቸዋል፣ ሳታውቅ በስተት ደግሞ አሉ። እግዚአብሔር ይፍታን፣ እግዚአብሔር ይፍታን። መስቀሉ የክርስቶስ ነው። ለምን ታዲያ አንተ ቤት አደረግከው? መስቀል ትቃወማላችሁ። ለምንድን ነው የኦርቶዶክስ አባቶች መስቀል የሚይዙት? መስቀል ማንን ነው? መስቀል የያዘ ሰው ማንን ነው የሚያመላክተው? ዩተመይ መስቀል ማንን ነው የሚያመላክተው? የክርስቶስን ስቃረ፣ የክርስቶስን ስቃይ፣ መከራ፣ ድል የተነሳበት አይደል? መስቀልን ስትይዝ ምንድን ነው የሚመላክተው? ሌላ አይደለም። የክርስቶስ የሆነውን በሙሉ ተቃውሞ። እነሱ መጋዘን ውስጥ ግን መስቀል ያደርጋል። ከዛ ኦርቶዶክስን አታርጉ ይላል። መጋዘን በሙሉ የጴንጤ መጋዘን ብትሄድ መስቀል አለው። ለምን ያረክበት? አታምንበት፣ አትፈልገው። ምን ያደርግልሃል? ምን ያደርግልሃል? ንገረኝ፣ ምን ያደርግልሃል? መጽሐፍ ቅዱስ የገዛው መጽሐፍ ቅዱስ በሙሉ ገና ሳትገጠው መስቀል ነው ያለው። ለምን የማያስፈልግ ከሆነ የትኛው መጽሐፍ ቅዱስ ላይ መስቀል ለምን ፊት ለፊት ተደረገበት? ስትገልጠውም ፊት ለፊት መስቀል ነው ያለው። ለምን ተደረገ? መልስ የላችሁም። አውሬነት፣ ትዕቢተኝነት ስላለ እንጂ መስቀል የክርስቶስን መከራ በዛ መስቀል ስታይ እዛ ላይ ሆኖ ክርስቶስ እንዳዳንን ከመከራ እንዳወጣን ማሳያና መግለጫ ነው። መስቀል ቤዛ ነው ብሎ መጽሐፍ ቅዱስ ያስቀምጠዋል። ያንን የምትቃወሙ ሰዎች ናቸው። የክርስቶስ የሆነውን በሙሉ ተቃውመ የክርስቶስ ነኝ እንዴት ይባላል? እንደው በጭንቅላት የምትጾመው ለክርስቶስ ከሆነ፣ የምትጸልየው በክርስቶስ ከሆነ፣ መስቀሉ የክርስቶስ ከሆነ፣ ጥምቀቱ ለክርስቶስ ከሆነ፣ ቁርባኑ ለክርስቶስ ከሆነ ምንድን ነው የሚያቃወመ? እስቲ ንገረኝ። ዲያብሎስ ውስጥ ስላለ ነው። ዲያብሎስ ውስጥ ካለ ያንን ነገር ምን ታደርገዋለህ? ትቃወመዋለህ። እና በአብዛኛው የምናየው መንፈሳዊ ሂደታቸው እጅግ የሚያሳፍር ነገር እንደሆነ አሳያቸዋለሁ። መከራከር እችላለሁ ብሎ የተነሳ ኦርቶዶክስ የነበረ አንድ ፓስተር ሰምተውት ይሆን? መልክ እግዚአብሔር በሚያውቀው አንድ ቀን ሰምቼው አላውቅም። እመብርሃን በምታውቀው ሰዎች ይነግሩኛልና ዓለም ላይ ቦክስም እኮ ኪሎግራም አለው። የቦክስ ውድድር እኮ ራሱ በኪሎግራም ነው እኮ የሚደረገው። እኔ የማመጣውን ሀሳብ በህልሙም አይቶት የማያውቀውን ሀሳብ ላመጣ እችላለሁ። በህልሙም እንኳን በሆኑ በህልሙ የት ያነበበውን ነው፣ የት የተማሩትን ነው። እኔ አሁን ለምሳሌ በሀገሬ ያለው ተማርኩ፣ የቤተክርስቲያንን ትምህርት ተማርኩ። ከዛ ቴዎሎጂ ኮሌጅ ገባሁ። ከዛ ውጭ ሀገር ሄጄ ደግሞ ሌላ ብዙ ጥናቶችን አጠናሁ። ሳወራ ከነዛ ባክግራውንድ የተነሳ ነው ነገሮችን የማያቸው። ከዛ ውጭ ግን ስትነጋገር በምን ደረጃ ትነጋገራለህ? ለምሳሌ አሁን እኔ በዛ እምነት ውስጥ በሌላ እምነት ውስጥ ሆነው ተምረናል ብለው በዩኒቨርሲቲ ሌቭል ፕሮፌሰሮች ሆነው ዶክተር ሆነው ያሉ ካሉ ቁጭ ብዬ ከነሱ ጋር ዲቤት እነጋገራለሁ። አለዛ የማወራውንም እኮ ያውቀውም እኮ የት ያውቀዋል ብለህ ነው? የት ያውቀዋል? እንዲህ ዝም ብሎ እኮ አውቃለሁ ስላላለም አንዱ ለንደን ሲባል ለንደን እንዴት አይነት ከተማ ነው ይላል፣ አውቀዋለሁ ይላል። ፓሪስ ሲባል አውቀዋለሁ እንዴት አይነት ነው ይላል። ኢንግላንድ ሲባል አውቀዋለሁ እንዴት አይነት ከተማ ነው ይላል። እንዴ በዚህ አይነት ጂኦግራፊን ታውቃለህ ተባለ። በረ ጂኦግራፊማ እንዴት አይነት ከተማ መሰላችሁ አለ። ከዚህ ጋር ምን ብዬ ነው የማወራው? እንዴት ነው የምነጋገረው? እንግዲህ ሀሳቡ ጥሩ ነው፣ ግን እኔ ጥሩ ልጆች አሉ እኮ ከነሱ ጋር መነጋገር ይችላልና አትመጥኑኝም። እነ ዶክተር ዘበነ ለማ ቢሆኑ እሱም ጥሩ ነው። ይመጥነኛል ማለቱም ጥሩ ነው። ይመጥነኛል፣ እኔ ነኝ የምመጥነው ለሱ ጥሩ አባባል ነው። እንግዲህ የታየው ነገር ይኖራል ማለት ነው። ለራሱ ያስብናል። ግን ቅድም እንዳልኩ ነው መምህር፣ ሁሉ ነገር ንግግር መስመር አለው።
መስመር አለው። በዛ መንገድ ነው እንጂ ነገሮች የሚሆኑት ከዛ ባለፈ የሚሆን ነገር የለም። ስላልሰማሁት እንዳልኩ ሰዎች እንዲህ ብለዋል ከሌ ሲሉ ሰምቻለሁ እና እኔ በዚህ ሁሉ አገልግሎት አንድ ቀን ስማቸውን አንስቼ አላቅም። በአገልግሎት ላይ እውነት ነው አንድ ቀን ስማቸውን አንስቼ አላቅም። ለምን ነው የማነሳው? ከዚህ ቤተክርስቲያን ወጡ ለምን ወንጌል አይሰበክም ብለው ወጥተው ወንጌል አንድ ቀን ሰብከው ያውቃሉ? በፍጹም ከስድብ በስተቀር። ስለዚህ ምን ብሎ ነው ትውልዱስ የሚሰማቸው? አንድ ቀን ወንጌል ሰብከው አያውቁም። እዚህ ወንጌል እንዳሰቡት አሉ። እዛ ከሄዱ በኋላ ወንጌል ይሰብካሉ። ምንም ወንጌል ሰበኩ ብሎ የነገረኝ የለም። ሁል ቀን ስድብ፣ ሁል ቀን ትችት እንደሆነ ግን ሰምቻለሁ ከሰዎች። ስለዚህ ወንጌል ካልሰበኩ ምንድነው ትርጉሙ? ለመስበክም ደግሞ እውቀት ያስፈልጋል። በእውነት ለመነጋገር ትምህርትም ያስፈልጋል፣ እውቀትም ያስፈልጋል። ሲሻቸው ይተቹናል፣ ሲሻቸው ሊቅ ያደርጉናል። ሁልጊዜ ኦርቶዶክስን ስድብ ከሆነ ሁልጊዜ ክርስቲያንን ስድብ ከሆነ አሁን መምህራንን እያነሱ ይሰድባሉ ያልከኝ እኮ መጀመሪያ ማንን የሰደቡት? ቅዱሳን ነቢያትን ሐዋርያትን እኮ ነው። እና አቡነ ተክለ ሃይማኖት እና አቡነ ገብረ መንፈስ ቅዱስ እነ ክርስቶስ ሰማ እነ ቅድስት አርሴማ እነዚህን እኮ ሲሰድቡ የነበሩ ሰዎች ናቸው እኮ። እና ባለጌ ሰው ደግሞ ሲሰድብህ አቤት የበረከት ብዛት